በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊያን የተሰኛችሁ የተሰኘን በመላው ዓለም የምትገኙ ኦርቶዶክሳውያን እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ? እንደምንስ ዋላችሁ? እንደምንስ እስከ ሰዓት አደረሳችሁ? አሜን። እግዚአብሔር በቸርነቱ በምሕረቱ ጠብቆን ኃጢአታችን ሁሉ ሳይመለከት ሳይጠባበቅ እንደሱ ቸርነት እንደሱ ምሕረት በምሕረቱ በቸርነቱ የጠበቀን እዚችም ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ከቅዱሳኑ ከደናግሉ ከቅዱሳን መላእክት ከሰማዕታት ጋር ስሟ ዛሬም ዘወትርም የተመሰገነ ይሁን። እንዲሁም ቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሐዋርያት እንደየክብራቸው መጠን እየተመሰገኑ የከበሩ ይሆንልን። አሜን። እኛም በየሰዓት በዚች ጊዜ ኃጢአታችን ሁሉ ሳይመለከት ሳይጠባበቅ ያላጠፋን የአባቶቻችን አምላክ የእኛም አምላክ የተመሰገነ ይሁን። እግዚአብሔር አምላክ ዕድሜ ለንስሐ ይሰጠን ዘንድ የእሱ መልካም ፍቃድ ይሆንልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመልአከ ቅዱስ ገብርኤል ረድኤት በረከት ያሳትፈን ዘንድ የእሱ መልካም ፍቃድ ይሆንልን። እንኳንም ለመልአኩ ቅዱስ ገብርኤል ወርኃዊ በዓል በሰላም አደረሰን አደረሳችሁ። አሜን። እግዚአብሔር ድንገት ቢፈቅድልን የመልአኩ የቅዱስ ገብርኤልን የመጋቢት ወር ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባህሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እሱ ነው። መስገድና መገዛት ከእኛ ዘንድ ለእሱ የሚገባው ለእኛም ከሱ ዘንድ ምሕረትና መልካም ነገር መለመን ይገባናል። በመጋቢት 19 ቀን የሚነበበው የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ወዳጁን ይጠብቀው። አሜን። ዓለም በተፈጠረ በስድስተኛው ወር ይኸውም 5500 ከልጅህ ልጅህ እወለዳለሁ በደሜ ቤዛ እወንሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነቱ ስለ ጸና ሊቀ መላእክት ያደረገው ገብርኤል ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነህ ሂድና ለድንግል ማርያም ከእሷ ሰው መሆኔን የምሥራች ነገር ከሴቶች ሁሉ እሷ መርጫታለሁና አለው። ጌታውንም ቃሉን ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገርን እያዘነ ይኖር ነበርና፣ ስለዚህ እንደሱ ለሌሎች መላእክት ያልተሰጠው ይህን ታላቅ ጸጋ እግዚአብሔር ለእርሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታንና ክብርን በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰሎሞን ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለባዊ ኤፍሬምም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታ በተወለደች በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰግነው ደስተኛ የምትሆን ባለምሥራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታለትን አበሰርከን። ለማርያም ድንግልንም ያለመለወጥ ትወልጃለሽ ብለህ በነገርካት። ወደ ቀድሞ ነገራችን ስንመለስ እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤልም ወረደ። እግዚአብሔር ያከበረች ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እሱም ከአንቺ ጋር ነውና በእግዚአብሔር ዘንድም መወደድሽ አገኘሽ። ከሴቶች ሁሉ አንቺ ትበልጫለሽና
እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች። ማንም ያየችው የለም። ታላቅ ፍርሃትም አደረባት። ማድጋዋንም ትታ ወደ ቤቷ ተመለሰች። ሐርና ወርቅም ትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና የእግዚአብሔር ቃል አንቺ በመንፈስ ቅዱስ ትጸንሻለሽ። ማርያም መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድልሻል፣ ያጸናሻል አላት። ከአንቺም የሚወለደው ቅዱስ ነው አላት። እሷም ለመልአኩ የእግዚአብሔር አገልጋይ እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እሱ የወደደውን በእኔ ላይ ያድርግ ብላ መለሰችለት። ያን ጊዜ ከሦስቱ አካል አንዱ በፍጹም አካሉ አምላክነት ያለውን ቃል ወደዚህ ወረደ። ከላይ በሦስትነቱ መጉደል ሳይኖርበት በታችም አራተኛ ሆኖ ሳይጨመር ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በማጸኗ ተጸነሰ። ሕፃናትን የፈጠረ እርሱ በተፈጥሮ አካል ተቀረጸ። ወንጌላዊ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባህሪ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍ እንደተናገረ የሁለቱም ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወር ከ5 ቀኖች ከተፈጸሙ በኋላ ዓለም አስቀድሞ ከአብ ባህሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋ ሳይለወጥ ከምድራዊ ድንግል ብቻ ያላባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደ ጊዜም የእናቱን ማኅተም ድንግልናዋን አልተለወጠም። ስለዚህም ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምስራቅ የተቆለፈች ደጃፍን አየሁ አለ። ከኃያላን ጌታ በቀር ሌላ የገባባት የሌለ እሱ ግን እንደ ተቆለፈች ገብቶ ወጣ። ወደ ቀድሞው ነገራችን እንመለስ። በዚያ ጊዜ ጠባቂዎች ነበሩ፣ በሌሊትም በማልትም ተግተው የሚጠብቁ በየፈረቃው ሆነው የዚያን ሀገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእሷ ዘንድ መጥቶ ቆመ። እግዚአብሔር ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ገብርኤልም አይዟችሁ አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት ሀገር መድን ተወልዶላችኋል። ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው። ብላቴና በጨርቅ ተጠቅሎ አውራ ጣቱ ታስሮ በጎል በግርግም ተኝቶ ታገኛላችሁና አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑ ነበር። የመላእክት ማኅበርም ከተጠባቆቹ ጋር አንዱ ነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከእነርሱ ወደ ሰማይ ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና እስኪ ቤተልሔም እንሂድና ወዲያና ወዲህ እያልን እግዚአብሔር የገለጠንን ይህን ነገር እንረዳ። ፈጥነውም ሄዱና ማርያምና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ ነገሯቸው፣ ስለዚህ ሕፃን እንደሆነ አወቁ። የጠባቆችም ነገር የሰሙ ሁሉ አደነቁ። ከብትን ጠባቆች ስላዩትና ስለሰሙት እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በቅዱስ በገብርኤል የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና መንክራት አንክሮ ይገባል። ይኸውም ያለ ዘራ ብሲ የመለኮትን መጸነስና ያለ ተፈቶ ማኅፀን የጌታ መወለድ ነው። ባል እንዳላገባች ሴት ከድንግል ጡት ዘመኖችን በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ብርሃናት ያልተደረገ ለከብት ጠባቆች ሰማያዊ ምስጢር መገለጥ ነው። ከፋርስ ሀገር እስተ ቤተልሔም ድረስ በኮከብ መታየት
የጥበበኞቹ መምራት ነው። ጸሎቱና በረከቱ አገልጋዩን ጠበቀው ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። አማላጁ ከአገልጋዩ ጋር ለዘላለሙ አሜን። በአንዲት ሀገር አንድ ንጉሥ ነበረ። ንግሥትም ነበረች። የንጉሡ ልጅ ከእናቷ ከንግሥት ጋር ነበረች። በንጉሡም ቤት አብራሴት የሚባል አንድ እስረኛ ነበረ። ያም ሰው ያችን ልጅ ያያት ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜ ጸነሰች። ከዚያም በኋላ መልኩ ያማረ ወንድ ልጅም ወለደች። ንጉሡ የአብራሲትን የንጉሡን ልጅን ስራቸውን ሁሉ አላወቀም ነበር። አብራሲትም ለሕፃኑ ነገረው። ልጄ ሆይ ወደ አንተ የሚመጣው ማን ነው? የምታየውስ ማን ነው? አለው። ከተወለድክበት ቀን ጀምሮ ኃይሌም ቀነሰ፣ ሥጋዬም ደከመ። ሕፃኑ እንዲህ ብሎ ተናገረው። የተወለድሁባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡም በወርቅ ዝናር ታጥቋል። በራሱም በሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለ ቄፋዝና ጳዚዮን በሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም ዓይን የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋግሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። ባህርም ውሃ በተናወጠ ጊዜ እንደሚጫወት እኔም እርሱም ባየው ጊዜ ከድንጋጼው የተነሳ በፊቱ ወድቃለሁ። እሱም ያነሳኝና በእግዚአብሔር ፊት የምቆመው ሊቀ መላእክት ገብርኤል ነኝ፣ አይዞህ ይለኛል። ደግሞም እንዲህ አለ፣ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለሁ። ዓለም እስከሚያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መሰሪ አብራሲምትም ይህንን የልጇን ነገር በሰማ ጊዜ ከንግሥት ጋር ፈጽሞ አደነቁ። ታላቅ ፍርሃትም ራድም ያዛቸው። እነሱም ሊቀ መላእክት ቅዱስ ገብርኤል በዘመኑ ሁሉ እየጠበቀው ኖረ። ጸሎቱ በረከቱ ከአገልጋዩ ጋር ይኑር ለዘላለሙ አሜን። ዳግመኛ መልአኩ ቅዱስ ገብርኤል የመላእክት አለቃ ያደረገው ታምር ይሄ ነው። በረከቱ ከአገልጋዩ ጋር ለዘላለሙ ይሁን አሜን። ጌታ በተሰቀለ ዕለት የምኩራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደው ጌታው ክርስቶስ በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመን ለልደቱ ምስጢር የታመነ ያደረገውን እሱም ባየ ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፍም መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነቱ ስለከለከለችው ሰይፉንም መልሶ የምኩራቡን የቤተ መቅደሱን መጋረጃ ቀደደው። አንዱን ፈትል ከላይ እስከታች ከሁለት አደረገው። ስለ እኛም የተሰቀለ ፈጣሪ ክርስቶስ ቸርነቱን ባይከለክለው ዓለም እስኪያልፍ ድረስ ዝም ባይልም ባልታገሰም ነበር። በረከቱ ከአገልጋዩ ይጠብቀው ለዘላለሙ አሜን። ረዳት ለሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን መከልከል ምንድነውን? በጌታ ሞት ቀን የተቆጣህ የሙታን አስነሽ ገብርኤል ሆይ አስቀድሞ የምኩራቡን መጋረጃ ያቀደድክበትን ሰይፍን ጨረስከን አደነዘን። ከመልአኩ ቅዱስ ገብርኤል ረድኤት በረከት ያሳትፈን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 19 በዚህች ዕለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙሩ አርስጤቦሎስ ሐዋርያ አረፈ። እርሱም ጌታችንን ከመረጣቸውና ከመከራውን በፊት እንዲሰብኩ ከላካቸው ከ72ቱ አርድእት የተቆጠረ ነው። በ50ኛ ቀን በዓልም መንፈስ ቅዱስ በላይ ወረደ ጊዜ ከሐዋርያት ጋር ጸጋና ኃይልን ተመልቶ ሕይወትን በሚገኝበት ወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድነት መንገድ መልሶ የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው።
የክርስትና ጥምቀትን አጥምቆ የአምላክን ሕግን ትእዛዝን ከሚጠብቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔር ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን አይሁድና ዮናናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈራጆቹ አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራ ሁሉ ጠብቆ አዳነው። በመልካም ተጋድሎም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከት ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን ደግሞ የሰባቱ ሰማዕታት መታሰቢያቸው ነው። እነርሱም የግብፅ ሰው እልእስክንድሮስ፣ ከጋዛ መንደር አጋቢዮስ፣ ከቡንጥስ ከተማ ኒሞላስ፣ ከጥራን ልብስ ዲዮናስዮስ፣ ሮሚኖስና ተላስዮስ ከግብፅ አውራጃዎች የሆኑ ናቸው። እነሱም በመንፈሳዊ ፍቅር ጸንተው ስለ ሃይማኖት ምስክሮች ሊሆኑ ተስማሙ። በፍልስጤም ውስጥ ወደ አለው ቄሳር ደርሰው በመኮንኑ ፊት ቆሙ። በካዲው ዲዮቅልጥያኖስ ዘመን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም በጽኑ ስቃይ አሰቃይቶ ገደላቸው። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ደግሞ ቅዱስ እስክናፍርና የሚስቱ ማርታ የልጆች አርቃዲዮስና ዮሐንስ የረፍታቸው መታሰቢያ ነው። ይህም አስከናፍር ብዙ ገንዘብ ያለው ባለጸጋ ነው። ለእግዚአብሔር ሕግ የሚጠነቀቅ ነበረ። ልጆቹንም መንፈሳዊ ምክርና ተግሳጥ በማስተማር አሳደጋቸው። ባደጉ ጊዜ የጥበብና የተግሳጥን ትምህርት እንዲማሩ ተይሩት ወደምትባል አገር ሰደዳቸው። ትምህርታቸውን በፈጸሙ ጊዜ ሊረዳቸው በሰርጋቸውም ደስ ሊለው ሽቶ ያመጧቸው ዘንድ ላከ። በመርከብም ሆነው ሲመጡ ማዕበል ተነስቶ መርከቡ ተሰበረ። እግዚአብሔር ከስጥመት አድኖ በየብስ አወጣቸው። ዮሐንስ የተባለው በአንድ ቦታ ማዕበሉ አውጥቶ ጣለው። ዮሐንስም ተስፋ በቆረጠ ጊዜ ወደ ቅዱሳኑ ገዳም ሄዶ መነኮሰ። ስለ ወንድሙ ስለ አርቃዲዮስም እንደ ሞተ ተጠራጥሮ በጾም በጸሎት በስግደትን ሥጋውን አደከመ። አርቃዲዮስም ወደ ዮርዳኖስ ገዳም ገብቶ ከአንድ ቅዱስ አረጋዊ ሰው ዘንድ ተመንኩሶ እየተጋደለ 3 ዓመት ኖረ። እስክናፍር ግን ልጆቹ ማዕበል እንደሰጠሙ በሰማ ጊዜ ከሚስቱ ጋር ማቅን ለብሰው አመድ አንጥፈው እያለቀሱ ተቀመጡ። በአንዲት ሌሊትም አስከናፍር በሕልሙ ልጁ ዮሐንስ በራሱ ላይ ከዕንቁ የተሠራ አክሊል ተቀናጅቶ መስቀል ይዞ አየው። አርቃዲዮስንም በኮከብ አምሳል የሆነ አክሊል በራሱ ላይ ደፍቶ አየ። ከእንቅልፉ ነግቶ ለሚስቱ ያየውን ነገራት። ከዚያም በኋላ በየአድባራቱ በየገዳማቱ የልጆቻቸውን ወሬ እንመረምር ዘንድ ተነሽ እንሂድ አላትና ወደ ዮርዳኖስ ሂደው ከመጥምቁ ዮሐንስ ገዳም ደረሱ። ልጃቸውንም አርቃዲዮስን ያመነኮሰውን አረጋዊ አባት አገኙት። ችግራቸውን ነገሩት። እርሱም የክርስቶስም ወዳጆች አትዘኑ፣ ወደ ቤተ መቅደስ ስትመለሱ ልጃችሁን በሕይወት ታገኙታላችሁ አላቸው። ደስ አላቸው፣ ተመለሱ። ዮሐንስም በመስቀል በዓል ሊሳለም በመጣ ጊዜ አረጋዊን ጠርቶ ከአርቃዲዮስ ከወንድሞ አገናኘው። ተያይዘውም አለቀሱ። ደግሞ አስከናፍርን ከሚስቱ ጋር ጠርቶ ከልጆቻቸው ጋር አገናኛቸውና በላያቸው ወድቀው እየሳሟቸው አለቀሱ። ከዚያ አረጋዊ ዘንድ የምትንኩስና ልብስ ለበሱ። ሚስቱም ማርታም ከሴቶች ገዳም አስገባት። አገልጋዮቹም ነፃ አውጥቶ አሰናበተ። ገንዘቡንም ለድሆችና ለችግረኞች በተነ። ከገዳም ገብቶ በጾም በጸሎት ተወሰነ። እንዲሁም የተባረኩ ልጆች በገድል በትሩፋት የተጠመዱ ሆነው ኖሩ።
ጌታችንም ደስ አሰኙት፣ በፍቅር አንድነት አረፈ። በረከታቸው ከእኛ ጋር ለዘላለሙ ትኑር። ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ የሌሊት መላእክት እያሳሰቡ በችግሬ ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።